ሩትዬ ግን ታዲላ በሁሉም ነገር ነው ጥንካሬ የታደላት ማለት ነው። የሆነ ጥንካሬ የተሰጣት በሁሉም ነገር ነው። ትናንትና አሁን አያችኋት አራስ አትመስልም፣ ንቅት ብላለች፣ ጥንክር ብላለች። ማሻአላህ ምናምንና በቃ እኔ እንጃ ሳስበው በቃ ጥንካሬ በሁሉም ነገር ነው የተሰጣት። እቺ እድለኛ ናት ሁሉ አልኩ ማለት ነውና ማሻአላህ የኔ ቆንጆ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ሩትዬ ከስንት መናፈቅ በኋላ ወይም ከስንት ቀን በኋላ በቤቷ ትናንትና መታልናለች ማለት ነው። ብዙ ልጆችም ናፍቃናለች ምናምን ብዙ ቦታ እያሉ ነበረ እና መምጣት አለባት ምናምን እያሉ ነበረ። እኔ በነገራችን ላይ እንኳንም ትንሽ አረፍ አለች አልኩኝ። እውነት በነገራችን ላይ እኮ ጋይስ ማለት ነው ቪዲዮ ሲቀረጽ ለኛ ለምናየው ሰዎች ቀላል ይመስላል፣ ግን ለሚሰራ ሰው በጣም ከባድ ነው። እንኳን ለራስ ለኖርማል ሰው ለራሱ ከባድ ነው። እንዴት ወገብ እንደሚያንቀጠቅጥ አታውቁም። ወላሂ በጣም ከባድ ነው ቁጭ ብላችሁ ምናምን ነገርና ለሷ ደግሞ ይከብዳታ እንደዚህ ቪዲዮ ቁጭ ብላ። እነሱ ደግሞ እንደኛ 10 ደቂቃ 8 ደቂቃ አይደለም ቪዲዮ ሰርተው የሚለቁት 20 ደቂቃ 30 ደቂቃ ነው። ያን ሁሉ ደቂቃ ቁጭ ብላ ለማውራት አትችልም፣ ወገቧ ይንቀጠቀጣል ማለት ነው። አራስም ከመሆኗ የተነሳና እንደውም ጎበዝ ናት፣ በጣም ጎበዝ ናት የእውነት። እኔ ጉብዝናዋን በቃ ጥንካሬዋን ሳላደንቅ ማለፍ ንፍግና ነው የእውነት። እና በጣም ከባድ ነው፣ ወገብ ነው የሚያንቀጠቅጠው ማለት ነው። ቁሞም ሆነ ያ ሰው ቁሞም ሆነ እያወራ ያለው ቁጭ ብሎም ሆነ እያወራ ያለው በጣም ወገብ ነው የሚያንቀጠቅጠው ቪዲዮ ሲሰራ ማለት ነውና ሩትዬ ደግሞ አራስ ከመሆኑ አንፃር ትንሽ ይከብዳታል በጣም ማለት ነውና ይሄንን ሰሞን እንኳን 1 2 ቀን 3 ቀን ማረፏ አሪፍ ነው፣ በጣም አሪፍ ነው ማለት ነው። እኔ ያው ብትመጣ ደስ ይለኛል ብናያት ሁሉ ጊዜም። ነገር ግን እረፍት ማድረጊያ ሰዓቷ ነውና እረፍት ብታደርግም አሪፍ ነው። ብትቀርም ያኔ ጥሩ ነው እረፍት ማድረጓ ብዬ ነው ማስበው ማለት ነው። ምክንያቱም ስለማቀው ቪዲዮ የሚቀርጽ ሰው እንዴት መከራ ስቃይ እንደሚያይ ወይም ደግሞ ቪዲዮ መቀረጽ እንዴት አድካሚ እንደሆነ ስለማቀው እንኳን አይደለም ለራስ ለኖርማል ሰው ለራሱ እንዴት እንደሚያደክም ስለማቀው አሁን ላይ ትረፍ እንጂ 20 ደቂቃ 30 ደቂቃ መታ ቪዲዮ የግድ ቀን በቀን መቀረጽ አለባት ወይም ደግሞ መስራት አለባት አልልም ማለት ነው። ምክንያቱም ያደክማታል። እንግዲህ ከባድ ነው። የሩትዬ እናትም እንዳሉት እንኳን አይደለም ልጅ ሰገራ እንኳን ሲደርቅ በጣም ያማልና ስለዚህ ከባድ ስለሆነ መጫትነት ወይም ደግሞ አራስነት ከባድ ስለሆነ እንደዚህ አረፍ እያለች መንጣቱ አሪፍ ነው። ሁሉ ጊዜም ቪዲዮ እየተቀረጽ ሁሌ ነው ቶሎልን ምናምን ሳንል ወር እስከሚሞላት እንኳን እንደዛ አረፍ እያለች በአንዳንድ ቀን በራሷ ቤት አረፍ እያለች ብትሰራልን ደስ ይለኛል ማለት ነው እንጂ እኔ ሁሌ ቪዲዮ ካልቀረጽችም አልላትም። ምክንያቱም ይከብዳታል፣ በጣም ይከብዳታል። ቪዲዮ መቀረጹ ራሱ ማለት ቪዲዮ ስትቀርጹ እንግዲህ ወደ እናንተ ነው እንትናን ሁሉ ነገሯን ወደ እናንተ ነው እንትን ትኩረት የምታደርገው። መንቀሳቀስ ወደዛ እንደዚህ ማለት ምናምን አይቻልም፣ ወይ መተኛት ምናምን አይቻልም። በቪዲዮ የተቀረጸ መሀል ታውቃላችሁ አይደል? ከዛ ስለመጣችበት ቪዲዮ ቁጭ ብላ ነው ማውራት ያለባት። ስለዚህ እንደዛ ሲሆን ደግሞ ወገቧ አይችልም፣ ወይ መተኛት ገደም ማለት ይፈልጋል ወገቧ በዛ በ30 ደቂቃ በ20 ደቂቃ ውስጥ ወይ መንቀሳቀስ ይፈልጋል ምናምንና ከባድ ነው። እንኳን ለኖርማል ሰው ራሱ ከባድ ነው ቪዲዮ መቀረጽና ሩትዬ እንኳን ሰላም መጣችልን። እውነት ለመናገር በጣም ናፍቀሽን ነበረ። ነገር ግን ደግሞ እረፍት ማድረግሽንም አንጠላም፣ በጣም እንወደዋለን። አሁንም እረፍት ማድረግ አለብሽ። ከስንት ቀን አንድ ቀን እየመጣሽ እንደዚህ ደህንነትሽን ነገር አሳውቂን። በነገራችን ላይ በጣም ጠንካራ ነሽ። እንመጫት ራሷ አትመስልም ወይም ደግሞ አራስ አትመስልም። ንቅት ብለሻል። በጣም ነው ንቅት ያለችው ማለት ነው። እንደ ሩትዬ ከሆነማ እኔም ልውለድ ጋይስ ትላላችሁና በጣም ነው ንቅት ያለችውና አንዳንድ መጫቶች እኮ በቃ እንኳን አይደለም የመጀመሪያ ልጅ ሲወልዱ ደጋግመው ለምደውት ለራሱ 2 3 4 ወልደው ለራሱ በቃ እንትን የሚሉ አሉና ያው እንግዲህ ከላይ ነው ስጦታ ነው ማለት በዚህ የሰው ጉርለትም አይደለም ነገሩ። ራሳችሁን ካጠነከራችሁት አሚሯችሁን ራሴን ማጠንከር አለብኝ ብላችሁ አሚሯችሁ ውስጥ ከሳላችሁት ጥንክር ትላላችሁ ማለት ነው። ነገር ግን ወይ ያመመኝ ነው ወገቤን፣ ወይ ሆዴን ያመመኝ ነው፣ ወይ እንደዚህ ያደረገኝ ነው ምናምን እያላችሁ ውስጣችሁን የምታጨናንቁ ምናምን ከሆነ ግን ህመሙም እየባሰ እየዳናችሁ ሳይሆን የምትሄዱት እየባሰ እያመማችሁ ነውና
አሚሮቹን ጠንካራ መሆን ያስፈልጋልና ሩትዬም እንግዲህ ያው ጠንካራ ስለሆነች በአሚሮዋ ለዛ ይመስለኛል ማለት ነው እንደዚህ ንቀት ጠንከር ብላ ይመጣችልን። ጠንክሪ የኔ ወድ፣ ከዚህም በላይ ጠንከር ብለሽ እንደምናይሽ ተስፋ እናደርጋለን ማለት ነው። እና እንግዲህ ትናንትና ያው ፕራንክ አደረገቻቸው ወጣለሁ እንዴ። የማዘር አነጋገር ግን ተመችቶኛል። በእውነት ለምናገር በእነሱ ጊዜ እኮ ማለት ነው እውነታቸው ነው። ጮሬ እንዳይገባ ራሱ የሆነ የፀሐይ ጮሬ ማለት ነው እንዳይገባ የግድግዳ እንትን ካለረ ራሱ በዛ ሽፉን በዚህ ሽፉን ምናምን ነገር ይደረጋል ማለት ነው። ልጁን ጮሬ እንዳይመታ ወይ ልጁን ወይ እናቲቱን አራሲቱን ጮሬ እንዳይመታት ምናምን ወይም በዛ ጨረር ምንድነው የሚባለው ንፋስ እንዳይገባ ምናምን እየተባለ ሽፉንፉን ብቻ አላውቅም ብቻ ሽፉንፉን ነው በእነሱ ጊዜ። አሁን ጊዜ ግን ወር ራሱ የሚታረሱት በስንት መከራ ነው። ያሁን እንደገና ደግሞ እንትን የሚባለው አሁን ወር ብትታረስም እንደ በፊቱ ቁጭ አትልም። አንዲት አራስ በቃ ተንቀሳቀሳለች እንደፈለገች ወደ ውጭ ወጣ ምናምን መንቀሳቀስ ባትችልም በቃ ራሷን ምግብ ሰርታ ምናምን ነገር ለባሏ ምግብ ሰርታ የምትሰጣለች፣ ለራሷ ምግብ ሰርታ የምትበላ አለች አራስ። እንደዚህ እድለኛ የሆነ እናት ያለው ወይም የሚያስጠጋ ሰው ያለው ሰው ተጠግቶ ምናምን ግን የሌላቸው ብዙ ሰዎች አሉ። የሚያስጠጋ ሰው የሌላቸው ብዙ አራሶች አሉና እነዛ ራሱ አሁን ራሳቸው ተንቀሳቅሰው ምግብ ሰርተው ለባላቸው ማለት ለራሳቸው ራሳቸው ልጃቸውን አጥበው ምናምን ነውና በአሁን ጊዜ ያን ያክል አይካበድም። ቢሆንም ግን ደግሞ ወር እንኳን ወደ ውጭ ምናምን ሳይወጡ መታረሱ አሪፍ ይመስለኛል ማለት ነውና በደንብ ተጠገኝ ሩታዬ ማለት ነው። የመጀመሪያ እኮ ሲወለድ ደግሞ የመጀመሪያ ሲወለድ ከባድ ይመስለኛል። ምክንያቱም ተሞክሮ የማይታወቅ ነገር ስለሆነ ወገባችንም ሆነ ምናችን የሚሞክረው ያኔ ከበድ ይላል። ግን 1 2 3 ከሆነ በኋላ ያኔ የተለመደ ምናምን እንትን ስለሚል ኖርማል ይመስለኛል ማለት ነውና አሁን ላይ በደንብ መታረስ አለብሽ። ማሻአላህ እናትሽም እህትሽም ከጎንሽ ናቸው። ደስ የሚለው ነገር ደግሞ እሱ ነው እና ምንም እንትን የሚልሽ ነገር የለም። ያው እንደነገርሽንም ለፕራንክ ነው ነገሮችን እንደዛ ያልሽው እንጂ እንደተመቸሽ ነው። ሁሌም ምችት ይበልሽ። በጣም እንደተመቸሽ ደስ እንደሚልሽ እንደሌላው ቀርቶ ወይ ጎበዝ ነሽ ምናምን በዚህ እንደዚህ ማድረግሽ ምናምን እንደዚህ በቃ ሰው ለራሱ እየመጣ የሚሰጠኝ ሞራል ምናምን በጣም ደስ ይላል ምናምን እያለች ስትናገር ነበረ ማለት ነውና በጣም ነው ደስ የሚለው። ደስ ይበልሽ፣ ሁሌ የሚመችሽ እና ልጃችሁንም አላህ ያሳድግላችሁ፣ ለቁም ነገር ያብቃላችሁ ማለት ነው እና ልጅ ተወልዶ ሲያድግ ደግሞ ነው ዋናው ነገር ማለት ነው እና አላህ ያሳድግላችሁ ነው የምለው። እና ውድ ቤተሰቦቼ ሩትዬ ናፈቀ ሁሉ ጊዜም ትንጣልን አትበሉ የሩትዬ እህቶች፣ ምክንያቱም ከባድ ነው ቪዲዮ መቀረጽ። 20 ደቂቃ ሙሉ ሳይንቀሳቀሱ አንድ ቦታ ቁጭ ብሎ ወሬ ማውራት ለኛ ከባድ ነው ማለት በቃ አራስ ስለሆነች መንቀሳቀስ ትፈልጋለች። አራስ ሳትሆን እንኳን ምናምን ችግር የለውም ይቻላል። ነገር ግን ቢያማችሁ መንቀሳቀስ ብትፈልጉ ቻል አድርጋችሁት 20 ደቂቃ ለ30 ደቂቃ ቻል አድርጋችሁት ትሰራላችሁ። ነገር ግን አራስ እኮ ወገብ በጣም ነው የሚንቀጠቀጠው ማለት ነውና ብዙም ሳትጠፋ እንደዚህ በመሃል በቀረተመቻ ሰዓት ትምጣለን እንጂ ሁሌም እያል ማጨናነቅ የለብንም። ምክንያቱም ማረፍ አለባት፣ ወገቧ መጠገን አለበት በደንብ ማለት ነው። እንግዲህ እንደምናውቀው እርጉዝ ከሆነች ጀምራ ቪዲዮ ሳታቋርጥ ነው። እኔ ጉብዝናውን እኮ በጣም ነው የማደንቀው የምላችሁ። በቃ የስራ ፍላጎታቸውን በጣም ነው የማደንቃቸው የምለው ለዚህ ነው። እርጉዝና ራሱ እንኳን አይደለም በራሷ ቤት በየቤቱ ነበር የምትሰራው። ሀታ 9ኛ ወር ገብቶ ለራሱ በየቤቱ ምናምን ነገር በቃ ማበረታታት የሚፈልጉትን ሰዎች እየዞሩ እያበረታታች ምናምን አብራቸው ቪዲዮ እየሰራች ምናምን ብዙ እንትን ስትል እንኳን ለራሱ ስታግዝ ነበረ ማለት ነውና ቢያንስ አሁን እንኳን ትንሽ ማረፍ አለባት ማለት ነው። እና ከዛን በኋላ ትመጣልናለች ማለት ነው
ከዛ ቤቢንም ታሳየን ይሆናል ማለት ነው። እጁን ምናምን እንኳን እያየነው ነው ውር ውር እያለ የኔ አባት አላህ ያሳድግህ። የእውነት ህፃን ልጅ እንዴት ደስ እንደሚል የእውነት እና የሆነ በቃ ደስ ነው የሚላችሁ የሆነ አዲስ የሆነ ውስጣችሁ እነሱን ስታይ ውስጣችሁ የሚገባው የሆነ አዲስ መንፈስ ነው የሚባለው። እኔ አላውቅም ብቻ ደስ የሚል ነገር በውስጣችሁ ይገባል። ህፃን ልጅ ስታዩ ምናምን ነገር በቃ የሚሆኑትን ስታዩ ምናምን በቃ ጅል ነው የምትሆኑት ከነሱ ጋርና ደስ ይላል ለማለት ያክል ነው። ማሻአላህ ብያለሁ። እና ወደ ገረጆች እያላችሁበት ሰላማችሁ ብዝት ትረፍ ይበልልኝ። ቪዲዮ ላይክ አድርጉ። ለቤቴ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ባይ